በስማም ብሎ ፍስኩስ አብራም አራንዴ እንፋሹ ይላማው አራ ምን አርገብኝ ነው አብራም አራ ምን አርገብኝ ነው ልጄ ምንድነው የተፈጠረው ማለት ምንድነው የተቀየርሽው አሁን ሲጀምር ቤቱን የሚያስተዳድረው ሰው ስለሌለን እያስተዳደርኩት ነው ያለሁት ሌላ ምን አዲስ ነገር አለ ማዘራሉ አይደል አብርሽ ይዞባት ነበር ይሆን እንደው ነገሪን ካልክማ ልጄ አቱን ቀይረጅም ልጅ ናት አው እሷ ልጅ እኮ ታዲያ ከቅርብ ጊዜ ወዲህ እኔ እኮ ምን ላይ ደረሱ ምን ላይ ቆሙ ብዬ ልክያት ነው ሱቅ ሄዳ ነው ሱቅ ልክያት እንግዲህ እሷስ ያለችበት ሁኔታ እንዴት ነው ያው እሷ እኩል ነው የደነገጠችው ከኛ አው ደና ናት ያው ቤተሰብ አይደለች ደና ናት ያው ልጅ ነው መቼስ ምን ይደረግ ሰው ቀጠርኩትን ብለ ለልጅህ የልጅህን እንደማታወጣው የሌላውን ማውጣት የለብህ እነሱንማ እንደማትግባባቸው ከነዛ ሁሉ ሰዎች ውስጥ እሷ እንደምትግባባት እኮ ያው መረጃው አለ እኔ መረጃውን አሳየኝ እንጂ አላምንም በፍጹም ቫልቲሽን አብሪሽ እንዴ ምንም ከሌላ እሺ ስልክሽን ስጭንና ተረጋጋሚ ደወልሽበት ቦታ ካለ ደውይና እኔ እሱ ግዴታ አይደለም ወንድምሽ ነው ለዛ አልሰጥም አይ ምታደርጊው አይደለም በቃ አልሰጥም ወንድምሽ ነው እዚህ ጋር አስርሽ ከዚያ ተገባሉ ብትኖርም ስልኩን እሱ አልገዛችልኝም ለዛ አልሰጥም መብቴ መቅደስ ነው እንዴ መቅደስ ነው ስሙ መቅደስ ነው ስሙ መሰለኝ እንጂ ቀይ ልጅ እሷ ናት መስለኛል ቀይ ቅድም ቀይ ልጅ ናታ እሷ ናት ይዘው ወደዛ ስትሄድ ይሄው አዲስ ነገር መጣ ስልክ የምታወራ ኮነ ፊቴ ላይ ነበር አሁን ግን ይሄው ስልክ ታወራለሽ ከማን ጋር ነው ስልክ ሲጠራ ሮጣደች መጥቼ እንደነበርኩት ሁኔታ አይደለም ያወራሽ እኮ አሁን ደም የመጣውኛ ልታጣላን ነው እኔ ማጣላት በቃኛ ልታጣላ ካሉን የመጣው ሂድልን በሰላም ወጣ በሰላም እየኖርን ነው እንዴ እንደው ደሞ ወስዶ ከማን ላይ ያላተመኝ ይሆን ሰይጣን ውሸታም ነው ውሸት ሲያወራ እገሌ ከገሌ እያለ ነው የሚያጋጨው አሁን ደሞ ይሄ ራሱን ችሎ ሰይጣን ነኝ እንዳይል እገሌ ነው ሊለኝ ነው ያው እንግዲህ እኛም የደረስንበት ነገር ነው እንግዲህ አረጋግጥ እኔ አላውቅም እኔ ይሄን ነው ብዬ እጄንም አላስገባ በዚህ ነገር ውስጥ በመላለስም ደግሞ ያስኩትን ነገር ሳልጨርስ አልሄድም ምንሽ የጀመርኩት ነገር አለ የጀመርኩትን ነገር ሳልጨርስክ እኮ በቃ ከገኘ ወጣ ቆሻሻው ከይሳልዬ እሱ እኮ ልጄ ማለት ነው የልጄ ጤንነት እኮ ታድጎልኛል እና ቀን በቀን ይመላለስ ነው ይመላለስ ጸበል ይሄድ ና ጸበል አልሄድም ልቀቀኝ ግዴላ ልቀቀኝ አልሄድም አይና ግዴላ ና ጸበል ምንድነው ይኸውልህ ጸበል ና አይ ጸበል እኮ ነው የምንሄደው ይኸውልህ ጸበል ነው የምንሄደው ይኸውልህ እንዳየው ነው ሁሉም ስራ እኔ ላይ ነው ያለው የሚያግዘኝ ሰው የለም እሺ እንደዚህ ፋ ማለት ሰውዛ ማለት ለጤንነቱ እየታገለ አንቺስ እንደዚህ ፋ ማለት እሺ ምንድነው እና ምን ልሆን እሺ ጥቁል ልልበስ እርግጠኛ ሆኖልናል ስለዚህ አሁን ምንጣራበት መንገድ ስልክሽን ስጭንና በተደጋጋሚ እኔ ስልኬን አልሰጥህም አልኩክ እኮ እንደው ልጄ ማሽ ካላለች እኔ ቤቱንም ለቀቀው እሱ መብትሽ ነው ስልኩን ግን አልሰጥም ለምንድነው ማትሰጭኝ ስልኩን አንቺ ትኖሪ ለምንድነው ማታመጩ ስለማልሰጥ በቃ መብት አንቺ ስልክሽን የት ነው ስልክሽ አለው አይደለ እንደዛ ይሻላል ልጄ አንቺን ብዬ ነው ግን እስካሁን በስነ ስርዓት ማዘር ባይኖር አታወራኝም ያወራል እኮ እንደዛ አይነት ነገር እኮ እንድታዳብር እንድትለምደው ነው ለምጠይቀኝ ጥያቄ ጠይቀኝ እሺ ማለት ለምንድነው የትዳር ምናምን ማትመሰርተው ለምንድነው የራስን ህይወት ጎጆ ማትቀልጸው ምክንያቱም አንተ አስተዳደር ማለት ብዙ ብር እንዳለህ ነግረኸኛል ለምንድነው ሚስት ማታገባው ለምን ልጆች ማትወልደው በዚህ ሰዓት እንደምታውቀው ብዙ ድርጅቶች አሉ እና እነሱ ማስተዳደር አለብኝ ታግዛለች ሚስት እኮ አሪፍ ነው ማለት ከስኬት ጀርባ እንደውም የበለጠ ስኬት እንዲኖር ታደርጋለች ማዘር እርሶስ ለምንድነው እንዳገባ ማታደርጉት ገና ነው ብዬ ነው ልጄ እኔ ጉድ መቻወቅኩ ገና ነው ራሱ ያመጣልኛል በፊት እንደውም አስተዋውቅሻለሁ ሲለኝ ነበር እንደው ያቺ ልጅ ትገባች ልጅ ሌላ ልጅ አለች አብርሽዬ እኔ ደግሞ አልሰማሁም እስካሁን እኔ እጮኛ ትገባች እጮኛለችኝ እኮ
የለችም የት ሄደች? እሷ ልጅ ከሱ ጋር በተደጋጋሚ ታይታለች የተባለችው አትሁን ቀይ ረጅም ልጅ ናት። አዎ እሷ ልጅ እኮ ታዲያ ከቅርብ ጊዜ ወዲህ ታፈለች። እኔ እኮ ምን ላይ ደረሱ ምን ላይ ቆሙ ብዬ ለመጠየቅም ይሄው ቅድም እንዳልነ እንዳይበሳጭ እዚህ ከመምጣቴ በፊት ስለሷ ልጅ ለመጠየቅ ሞክሩ። ከቅርብ ጊዜ በፊት ጠፍታለች ልጅቷ ጭራሽ ደብዟ ጠፍቷል የሚባል ነገር ሰምቻለሁ። በሷ ምክንያት ይሆን ልጅ እንዲሆንከው? እኔ ስለምትወረው ከሆነ ነገር እያወቅኩ አይደለም። ጭራሽ ጮኝ ራሱ አለ አብራችሁ የተነሳችሁት የለም ማህበራዊ ድረገጽ ላይ አንተና ሰው የተነሳችሁት ፎቶ አለ። ግን ከቅርብ ጊዜ ምናልባት የጠፋችበት ምክንያት ትመጣ ነበር ቤት እኮ የጠፋችበት ምክንያት ምንድነው? አልጠፋችም የለችም። መጀመሪያ ከመጣፈው ስትኖር እኮ ነው አልጠፋችም። ስራ ላይ ናት አብርሽዬ ስራ ላይ ናት ያቺ የምትመጣው ማሚ እኔ ጃኒ አላቀም እዚህ ሴት አምጥቻ ቃለው። አዎ አታስታውሱ ምንም እኔ ማስታውሰው ነገር የለም እንዴ ማዘር ማለት እኔ ሲጀመር ልጅቷን በፎቶ አብራችሁ የተነሳችሁን ፎቶ አይቻለሁ። የስራ ባልደረባ እንደነበረች አቃለው ማለት የስራ ባልደረቦች ናቸው። ይሄንንም ደግሞ ነገር እና ደግሞ እኔ ብሳሳት ማዘር አይሳሳቱም። እዚህ ቤት እንዳመጣሃት እሳቸው ተናገሩ። ተወቀያት ብለ ልጅቷ ግን የለችም። አሁን የት ነው ማለት አንተ አጥፍታሃት ነው ወይስ አንተ ምን አድርጋሃት? ዛሬ ግን ጤነኛ ናችሁ? ልጅ ጤነኛ ናችሁ? ልጅ አንተም ጤነኛ ነህ? አይ ምናልባት አንተ ጤነኛ አንተም ጤነኛ ነህ። አይዞህ እኔ ማለት ስራ በዝቶብህ የማስተዋወስ አቅም ዜሮ ሆኖ እንዳይሆን። አይ እናንተ ናችሁ አይ እሷም ወደ ሌላ ያልተፈጠረ ነገር እየፈጠራችሁ ነው እያወራችሁ ያላችሁት። እኔ ምንም አይነት ፍቅረኛ የለኝም። አይ ቀይዋ ልጅ የት ነው ያለችው? አይ አትፈረን ችግር የለውም እናጋባሃለን። ጥሩ ህይወት እንዲኖር ይቻላል ነው። ምናልባት ብዙ ባልደረቦች አሉኝ ስራ እነሱን አይታችሁ ሊሆን ይችላል። እነሱንማ እንደማትግባባቸው ከነዛ ሁሉ ሰዎች ውስጥ እሷ እንደምትግባባት እኮ ያው መረጃው አለኝ። እኔ መረጃውን አሳየኝ እንጂ አላምንም በፍጹም። እኔ ምን አይነት መረጃ አላሳየ ማለት አንተ ራስ ስልክህን ብትከፍተው አብራችሁ ተነሳችሁት ፎቶ ይኖራል። የለም ስልኬ ላይ አጥፍታው ነው አጥፍቼው ሳይሆን የለም መጀመሪያ ምሽታ ልጅቷ የት ነው ያለችው? ልጅቷ ከለቅሶ በኋላ እኮ ነው የጠፋችው እኮ ማለት ከለቅሶ በኋላ ነው የጠፋችው። ልጅቷን ያደረካት ነገር አለ ምናልባት ከአባት ሞት በኋላ ለምን ጠፋች? ምን አርጋ ነው የጠፋችው? እሱ ምን ያረጋታል ብለህ ነው? እሱማ ምን ያረጋታል? እና ማለት አብረው እንደነበሩ አቃሉ እንዴ ያደነዘዘችው ምን እንዳረገችው ማን ያውቃል? እርግጠኛ ማዘር ግን ለምን እንደሱ አሰቡ እንጃ። ታዲያ ለምን ጠፋች? ልጅቷን በደንብ ያቋታል ለችም እስከሚል ለምን አለ? ለምን ሆነ? አይ ልጅቷን ያቋታል በደንብ እንደዚህ ምሳ አምጥቶ አብሮ ሲበሉ አመጣታለሁ ብሎ እንዴት ታዲያ እንደዛ አሰቡ? ታዲያ አብሮ የሚበላ ሰው በሙሉ እንደዚህ በተንኮል ምናምን ያደርጋል ብለው አሰቡ? እንደው ይሄን ነው አሁን ነው ትዝ ያለኝ። እኔ ምን አውቃለሁ እንግዲህ ልጄን ምንም አያውቅም። ይሄው ምንም አታስታውስም ስለ ልጅቷ? ምንም አላስታውስም። የሆነ ያሳለፋችሁት ላይፍ የለም? የሆነ አሪፍ ሻይ ቡና ምናምን ያላችሁበት ለዚህ ደስ የሚል ነገር አታስታውስም? የሆነ ነገር መቅደስ ይሁን እንዴ? መቅደስ ነው ስሟ? መቅደስ ነው ስሟ መሰለኝ እንጂ ቀይ ልጅ እሷ ናት ይመስለኛል። ቀይ ቅድምም ቀይ ልጅ ናታ እሷ ናት አይደል? የት ሄዳ ነው ታዲያ? የት ሄዳ ነው እኮ አንተ እኛን ነው አሁን እኮ ልትነግረን ነበር አይደል? የኔ አባት ልትነግረን ነው እኮ የኔ ውድ ልጅ እኮ። እሺ ንገር። አዎ መቅደስ ናት። እሺ ንገር። መቅደስ ናት። የት ናት? መቅደስን አስታውሷት። ግን ከዛ በኋላ አባቴ ከሞተ በኋላ ገንዘብ ይዛ ነው የሄደችው። ነገር የለም። ገንዘብ ይዛ ነው የሄደችው። ገንዘብ ይዛ አልሄደችም እንጂ ምንድነው ይዛ ሄደችው? በቃ አባቴ ሞተ ጊዜ መታ ነበር መሰለኝ። አልመጣች። ከዛ በኋላ መታ ጠፋች። በቃ ከዛ በኋላ በሷ ምክንያት ነው ልጄ እንዲደን። ከዛ በኋላ ታስታውሳለህ? ከዛ በኋላ አላስታውስም። ግን አሁን ልታስታውስ ነበር። የሆነ ነገር መጥቶልህ ነበር አይደል? ሜቢ እስኪ ንገረን እስኪ። ምናልባት የሆነ ቦታ ይዛት ልትሄድ ትችላለህ ማለት ብዙ ጊዜ የሆነ ነገር ሲገጥም የምታጽናና የምትወድ ሴት ነው። ወይ እንሂድ ብላ ይሆናል ሻይ ቡና ምን ሄድ አቋይ የመጥፋቷ ምክንያት አንተ ነህ እንዴ? ስናናት ወጥቶ ይሆን የመጥፋቷ ምክንያት አንተ ነህ? ሜቢ ከዛ በኋላ አባቴ ከሞተ በኋላ ትንሽ አልተግባባን መሰለኝ። በምን ምክንያት? በቃ ጤነኛ አይደለህም ምናምን ተለውጠህብኛል ምናምን እያለች ነበር። ተለውጣ ነበር አንተ? አዎ
እንደዛ እኔስ ተለውጫለሁ ብዬ አላስብም ግን እሷ የተለወጠች ይመስለኛል አንተ አልተለወጥኩም እሷ ተለወጠ ስለዚህ እንዳገኘህ ታምናለህ ማለት ነው አዎ ግን ምን እያወራ ነበር ስለ መቅደስ እያወራ ነበር መቅደስ ፍቅረኛ ቀይዋ ረዘም ምትለዋ ቀይዋ አላስታውሳት ማለቃት አታውቃትም መቅደስ ምትባል ማዘር ወይ ጸበል እንሰደው ልጅ እኮ አብዷል ማለት ጤና ማለት አብዷል ለማለት ቢከብደኝም የሆነ ነገሮችን አያስታውስም አንተ ጸበል ምርት ትችላለህ ከፈለክ እኔ አልሄድም ጸበል አንተ እኮ አይደለም ላንተ ብዬ ነው እኔ ለማንም ብዬ አይደለም አሁን ተነስና ጸበል እንሰድ ምክንያቱም ጸበል እኔ መሄድ አልፈልግም ግዴለም እሺ በለኝ የት ነው የሚፈልገው የት መሄድ ነው የምትፈልገው አይ ማዘር የሚያስፈልገው ጸበል መሄድ ነው መኝታ ቤቴ ገብቼ ማረፍ ነው የምፈልገው የት መኝታ ቤቴ ገብቼ ነው ማረፍ የምፈልገው አይ አይደለም መኝታ ቤቴ ለጊዜው ትንሽ ጊዜ እንቆይና አሁንኛ ጸበል እንሂድ ና ጸበል አልሄድም ልቀቀኝ አልሄድም አይ ና ግዴለም ና ጸበል ምንድነው ይኸውልህ ጸበል ና አይ ጸበል እኮ ነው የምንሄደው ይኸውልህ ጸበል ነው የምንሄደው ይኸውልህ አይደለም ሌላ ቦታ እንሄድም እንዴ አብርሃም ዋንቱልኝ ማዘር አብርሃም ኖ በስመ አብ ወወልድ ወመንፈስ ቅዱስ አብርሃም ኧረ ልጁ አብርሃም ኧረ እንዴ አብርሃም ምን ሆነ ነው ውሃ ልጄ ምን ሆነ ነው አብርሃም ምን ሆነ ነው ቅዱስ ልጄ ምን ሆነ ቆይ ማዘር ምን ሆነ ነው አብርሃም ስትተናነቁ ነበር ደግሞ ምን ሆነ ነው እስቲ በፊት ቁጭ ይበል እስቲ ልጄ ምን ሆነ ነው ትንፋሹ የለም ኧረ ምን አርገህብኝ ነው አብርሃም ልጄ ምን ሰላም እንግዲህ ውድ ተመልካቾቻችን ያው እንግዲህ ዛሬ ደግሞ በአብርሃም ጉዳይ እንግዲህ አንድ አዲስ ነገሮች ስላሉ እሱን ነገር ደግሞ እንግዲህ ለግልጽ ማድረግ ያለብንን ግልጽ ለማድረግ እንደዚሁም ደግሞ የጀመርነውን ለመጨረስ ነው ወደዚህ የመጣ ነው እንግዲህ አሁን አብርሃም ያለበት ሁኔታ እንግዲህ ወደ ጸበል ወስደን እንግዲህ እዛ ጸበል እየተከታተለ ይገኛል ያው ያለበት ሁኔታ ትንሽ አስቸጋሪ ነው እንግዲህ ባልደረቦቻችን እሱን ጸበል እየተከታተሉ ይገኛሉ እንግዲህ በጣም እየለፋን ነው በአብርሃም ጉዳይ እንግዲህ ልባት ለመስጠት ያለበት ሁኔታ ትንሽ አስቸጋሪ ነው እንግዲህ ጤናው በጣም አስቸጋሪ ነበር እንግዲህ እናንተም እንደተመለከታችሁት በሰራነው ፕሮግራም ላይ አንዳንዴ ጤነኛ ይሆናል አንዳንዴ ደግሞ የሚናገረውን ነገር አያውቅም ከቅርብ ጊዜ ወዲህ ምን እንደተፈጠረበት እንግዲህ ብዙ ነገሮችን ለማጣራት ሞክረናል እንግዲህ ያው ብዙ ነገሮችን አጣርተን ነው ዛሬ እዚህ ተገናኘ ነው እንግዲህ ከናቱን ጋር እዚህ ቤት ውስጥ ካሉ ሰዎች ጋር በሙሉ ለማውራት እንሞክራለን እናንተም ደግሞ ስለ አብርሃም ጉዳይ ስለጠየቃችሁን አንዳንዴ የተባበራችሁንም ሰዎች አላችሁ እንግዲህ እሱን እናመሰግናለን እስኪ ማዘር እንዴት ነዎት እግዚአብሔር ይመስገን እንግዲህ ያው እኛ የጀመርነውን ነገር እንግዲህ ሳንጨርስ ወደ ኋላ አንልም እርሳቸውም ደግሞ በስልክ እንዳወራ ነው እንግዲህ የሚነግሩን ነገር እንዳለ ነግረውኛል እስኪ አሁን ያለበት ሁኔታ አብርሃም እንዴት ነው በእርግጠኛም ያወቅናቸው አንዳንድ ነገሮች አሉ እንግዲህ እስኪ ከርሱ ያለ ካለ ቢነግሩን አብርሽዬ ደህና ነው እግዚአብሔር ይመስገን ደህና ነው እኔማ ይሄን ጉድ መቻውቀው ነበር ያው አንተ ባትረዳኝ እንደው ልጄ ይቅርታ አድርግልኝ ያን ጊዜ ሳላውቅ ገፋፋውክ አይ ችግር የለም ያው ብዙ አሳዘንኩ ልጄ ያው ሰዎች ለራሳችንም ሲሆን ያለ ማወቃችን በተለይ እናቶች ስንሆን ልክ ነው በልጃችን ዙሪያ ምናውቀው ነገር የለም እናውቃለን እንላለን እና ይሄው አሁን ደህና ነው እግዚአብሔር ይመስገን እንግዲህ በጣም ግራ ያጋባልኛ እንግዲህ ብዙ ነገሮችን ከዚህ በፊት ደርሰውን ያውቃሉ በዛ መንገዳውን የምናጣራቸው ብዙ ማጣራቶች ይኖራሉ ስለ አብርሃምም እንግዲህ የሚመለከታቸው ሰዎች እንግዲህ የተለያዩ ሰዎችን ከሷ አጠገብ ያሉ ሰዎችን በሙሉ ለመጠየቅ ሞክረናል ስለ አብርሃም ስለ ጸባዩ ስለ ብዙ ነገር እና አሁን ላይ ስለሱ የሚናገሩት ነገር አለ እሱ ደግሞ እዚህ በአካል ስናወራ ያሳየን ነገሮች አሉ ከዛ አንፃር እንግዲህ ትንሽ ጤናው ችግር ሳይገጥም አይቀርም ብለን እንግዲህ በራሳችን መንገድ
ያሰብናቸው ነገሮች አሉ ከልምድም ከምንም አንፃር ማለት ነው ያው እኛ ያደረግነው ነገር እንግዲህ ወደ ጸበል ነው መውሰድ ነው እንግዲህ ያደረግነው የመጀመሪያው እርምጃ እንግዲህ ጸበል ደግሞ በተለያየ ጊዜ ቶሎ ጸበል እንዲከታተል አደረግን ያው የሰማናቸው ነገሮች አሉ የተረዳናቸው ነገሮች አሉ ግን እስኪ እንደው ከዛ በፊት እስኪ ዘመድ ለመጠየቅ ወደ ክፍለ ሀገር ወይም ወደ ተለያየ ቦታ ሄዶ ያውቃሉ ወይ ከአያቶቹ ጋር እንግዲህ ለመገናኘት ጥረት አድርጎ ያውቃሉ ወይ እስኪ ሄጄም አላውቅም ልጄ አላውቅም እሱስ ወደ ክፍለ ሀገር ለስራ ወይ በሆነ መንገድ ሄዶ ያውቃል አልሄድም እዚሁ ነው ያለው እንዳገኘው ባለፈውም እንዳልኩ መውጣት መግባት እዚሁ ከሌላ አዲስ ነገር የለው ልጄ መልሳት ነው መስራት ነው በቃ መልፋት መሮጥ ለምግብ እኮ ጊዜ የሌለው ልጅ ነው እንዲህ ሆኖ ቀረ አሁንማ ተመስገን ይኸው ደህና ሆነ እግዚአብሔር ይመስገን ያው እንግዲህ ሙሉ ለሙሉ ባይባልም እንግዲህ ተለየ ለውጥ አለው አንዳንድ ነገሮችን በጣም በማስተዋል ይናገራል ያው በቂ ባይሆንም ትንሽ ጊዜም ስለሚፈልግ ያው እንግዲህ ከፈጣሪ ጋር ደህና የሚሆንበት ነገር ይፈጠራል ደህና ነው ያ ብቻው የሚያወራውን ብቻው የሚስቀው አሁን ደህና ነው እግዚአብሔር ይመስገን ስለዚህ እንግዲህ ይሄ የሷይን ወይም ደግሞ የመተት የሚባለው ነገር እንግዲህ ያው የአባቶችም እንደነገሩን ሲያስጠምቁት ጸበል ያን የተናገራቸውም ነገሮች አሉና እነዛ ነገሮች አሉ ስለዚህ አሁን ይሄ ነገር ሊሆንበት ረብስማ ወልደ መንፈስ ቅዱስ ልጅ ምን አረኩ እሱ ለእግዚአብሔር ሰጥቼዋለሁ እንዲህ አይነት የለም የምን መተት የምን ሰይጣን አያርፍም ግን ለእግዚአብሔር ሰጥቼዋለሁ የለም እኔ በልጄ ላይ እንዲህ አይነት እሺ ግን ያው ሰይጣን ይዞራል አይተኛም ለዛ ነው አግኝቶብኝ አጋጣሚ ይሆናል እንጂ እኔ መተትም ምለውም እንዲህም ምለው ሰው የለኝም እርሶስ እንደው ከዛ በኋላ እንዴት ነው ያለው ጤንነት እኔ ደህና ነኝ እግዚአብሔር ይመስገን በጣም ደህና ነኝ ይኸው በጣም ደህና ነኝ እድሜ ለእናንተ እግዚአብሔር እናንተን ሰጠኝ ከማን ጋር ምን አርገው ነበር ይሄ ልጅ አሁን እኔ ደህና ነኝ እግዚአብሔር ይመስገን ይሁን እንግዲህ ያው ፈጣሪ ይመስገን አሁን እንግዲህ እሱም ለውጥ አለው እርሶም እንግዲህ ያው በጊዜ ማውቁ ነገሮችን መረዳቱ ማውቁ ጥሩ ነው ችግሮች ሲታወቁ ነው መፍትሄዎች የሚመጡትና ግን እዚህ ቤት ሰራተኛው የለችምና ምን በሰላም ነው አለች ሱቅ ልክያት ነው ሱቅ ሄዳ ነው ሱቅ ልክያት እንግዲህ እሷስ ያለችበት ሁኔታ እንዴት ነው ያው እሷ እኩል ነው የደነገጠችው ከኛ ደህና ናት ያው ቤተሰብ አይደለች ደህና ናት ያው ልጅ ነው መቼስ ምን ይደረግ ሰው ቀጠርኩትን ብለ የልጅህን እንደማታወጣው የሌላውም ማውጣት የለብህ ደህና ናት ጥሩ እንግዲህ ያው ግልጹን ስነግሮት እንግዲህ ዛሬ አንድም የመጣውበት ምክንያት ስለ ልጆች ስለ አብርሃም እንግዲህ ያጣራናቸው ነገሮች አሉ ከሷ አንደበትም በትክክለኛ አእምሮ ላይ ሆኖም ሳይሆንም በመንፈሱ በተለያየ ነገር ሰምተናል እንግዲህ ያው የተደረገበት መተት አለ ብቻውን እንግዲህ ህይወቱን ብቻውን እንዲገፋ ወይም ደግሞ ከሰዎች ጋር እንዳይግባባ ከሰዎች ጋር እንዳይስማማ የሚያደርግ መተት እንደተደረገበት እንግዲህ እና ደግሞ በጣም የቅርብ ሰው ይህን እንዳደረገበት እንግዲህ በላዩ ላይ ያለው መንፈስ ተናዟል እና እርሱ እንግዲህ ያው ይሄንን አያውቁም አይደለ ለዛም ነው እንግዲህ አያቶች ምናምን ይሄ ምናልባት ከዘርዘር የሚመጣ ነገር ነው ወይ ብለን ለይጠየቁት ለዛ ነው እና አብርሃም ላይ የተደረገ ብዙ ነገር አለና ያው እንግዲህ ስኬታማ ሲኮን ወይም ደግሞ በስራ ጥሩ ደረጃ ላይ ሲኮን ብዙ ፈተናዎች ይገጥማሉ ይሄ ደግሞ አንዱን ሰው ለማሰር የሚደረግ ሙከራ ነው ብዙ እንግዲህ ሰይጣን በሰው ላይ አድሮ ብዙ ነገር ያደርጋል እንደው ልጄ ምን ባደረገ በሰራ በወጣ የሰው ነገር አልዘረፈ ይሄን አምጡ አላለ ቀማኛ አይደለም ሰርቶ ከመግባቱ ሌላ ምን አደረገ ያው የኛ ጥያቄ ነው ግን በጣም አዝነናል ይሄንን ስንሰማ በጣም አዝነናል እኛ እንኳን በህክምና ማስበን ነበረ ምክንያቱም ምናልባት አባቱ ከሞተ በኋላ በጭንቀት በተለያየ መንገድ የመጣበት በሽታ ነው ብለን አምነን ነበር አስበን ነበር እንደዛ ግን ያው ጸበል ስንወስደው ያው ባለፈውም ከዚህ በፊትም አይታችኋል ጸበል እንወስድ ስንለው እዚህ ፌንት ሰርቶ ነበር እንግዲህ ይሄ ደግሞ ልጄማ ተጎዳ
ልጄ ሳይጎዳ አልቀረም ተጎዳ ያው ዋናው ነገር አሁን ያለበት ሁኔታ ለውጥ አለው ጥሩ ነገሩና ደግሞ ለምንድነው እንደዚህ ሆነ የሚለውን ነገር እንትን ብለናል ማለት ምንድነው የተፈጠረበት የሚለውን ነገር የተወሰነ ነገር ካወቅን ደግሞ ደና የሚሆንበት መንገድ ይፈጠራል ማለት ነው ዋናው ነገር የሰውን በሽታውን ማወቅ ነው በሽታው ከተገኘ መድኃኒቱን በዛው አብሮ የሚገኝበት ሁኔታ ነው ያለው እና ምን ልሎት ነው ያው አብርሽ ላይ የሆነው ነገር እጅግ በጣም ነው የሚያሳዝነው እንግዲህ ህይወቱን ብኩን እንዲሆን ራሱን ሚስት ምናምን አልወደም ብሏል ይሄ ሁሉ ነገር እንግዲህ ትዳር ምንድነው ስለ ትዳር አያውቅም ብዙ ነገሮችን እንዳያዋቅ አምሮ ላይ ነው የተጫወቱት ጭንቅላቱ ላይ ምንም ነገር እንዳያስብ ህይወት እንዳይኖረው እና ደግሞ ከሰዎች ጋር እንዳይግባባ ከሰዎች ጋር እንዲጣላ ምንም በቃ በመንፈሱ በአንድ ቦታ ላይ ብቻ እንዲሽከረከር ነው እና ነገሮችን ግራ ቀኝ እንዳይመለከት ነው ያደረጉበትና ይሄን ደግሞ ያው ላው ያለው ሰይጣን እንግዲህ ተናዟል አሁን እንግዲህ ጻበር እየተከታተለ ነው ሙሉ ለሙሉ ድኗል ለማለት ባንችልም ግን ክትትል እየተደረገ እግዚአብሔር ይመስገን ልጄ አንድ ነገር አለ ሰይጣን ሁሌ ውሸታም ነው እንደው ደግሞ ወስዶ ከማን ሊያላተመኝ ይሆን ሰይጣን ውሸታም ነው ውሸት ሲያወራ እገሌ ከገሌ እያለ ነው የሚያጋጨው አሁን ደግሞ ይሄ ራሱን ችሎ ሰይጣን ነኝ እንዳይል እገሌ ለገሌ ነው እንዲለኝ ነው ያው እንግዲህ እኛም የደረስንበት ነገር ነው እንግዲህ አረጋግጥ እኔ አላውቅም እኔ ይሄን ነው ብዬ እጄንም አላስገባ በዚህ ነገር ውስጥ ይገባኛል ግን እኛ የደረስንበት እግዚአብሔር ልጄ ይማርልኝ እንጂ እንዲህ ነው ብዬ አላስበው እስኪ እንደው ከሰራተኛ ጋር ያላችሁ አሁን ላይ ያለው ነገር እንዴት ነው እየተጋገዛችሁ ነው ወይ አዎ ያው ከሞላ ጎደል ልጆች አጠገብህ ከሌለ ልጅህ አጠገብህ ከሌለ ችለህ ትኖራለህ ማለት አዎ እንደ ድሮ ባትሆንም እንደ ድሮ አይደለችም እንደ ድሮ ባትሆንም አሁን ትሻላለች ምን ነው እሷም ላይ መንፈስ ገባ ወይስ ምን አንጃ አላውቅም እንደው በዚህ ቤተሰብ ላይ የመጣለው ነገር ምንድነው እኔ አላውቅም እግዚአብሔር ይወቅ ሰላም አንተ ዛሬ መጣሃል እንዴ እንዴ ነሽ ቁጭ እስኪ መምጣሃል አበዛህ ራይባለ አበዛው ማለት አለቀ ብዬ እኮ ነው ምኑን ያለቀው ያው በቃ ህክምና ላይ ያለው ብዬ ነው አለባበስሽም እንዴት ነው አይ ሱማ ተቀይራለች ተዋት መቼም ተቀይራለች ዳነሽ እና ሰው አይደለው እንዴ ሰው ነሽ የኔ ልጅ ሰው ነሽ አልገባኝም ሰው ነሽ ሳራ ነሽ አይደል ሌላ ሰው ነሽ የቤት ሰራተኛ በነበርኩ ሳራ ነበርኩ ግን ሳራ አይደለም ትክክለኛ ማንነቴ ማለት ትክክለኛ ማንነቴ ማዘር ምንድነው ያለቻለች ትክክለኛ ማንነት እውነት ትንገርህ እንጂ በጀመረችው ትጨርስ የለበሽ ልብስ ነው አሁን አለባበስሽ ግራ ስለገባ እና የምሰራው እኮ ለራሴ ነው ላልለወጥ ነው እንዴ ገባኝ ግን ያው የቤት ሰራተኛ እንደዚህ እንደዛ አይደለም እኮ ተረጋጋ እሺ አይ ችግር የለውም በቃ አንተ ሲጀምር የመጣህበትን አላማ የጨረስክ መስሎኝ ምክንያቱም ሽታ ጠረን ምናምን ብለው ተጠቁመውክ ነበርና አሁን ደግሞ እሱን ስላስወገድን ምን ትሰራለህ ነው የኔ ጥያቄ ብዙ መሰራቸው ነገሮች አሉ አይ ተመላለስክ በጣም አልተመላለስኩም በመላለስም ደግሞ ያስኩትን ነገር ሳልጨርስ አልሄድም ልሽ የጀመርኩት ነገር አለ የጀመርኩትን ነገር ጨረስክ እኮ በቃ ከገኘ ወጣ ቆሻሻው ታይሳልዬ እሱ እኮ ልጄ ማለት ነው የልጄ ጤንነት እኮ ታድጎልኛል እና ቀን በቀን ይመላለስ ነው ይመላለስ ቀን በቀን በመላለስስ አንቺን ከፋሽ ደበረሽ ልጄ አንቺ ደብሮሽ እኔ ደብሮኛል ምን ነው የደበረሽ የቤት ባለቤት ነው ለምን ደበረሽ ልጄ አይ መምጣት ስለሌለበት ብዬ ነው እንጂ ይሄው በልጄ ቦታ ልጄን እያሳመመ ልጄን እኮ እዛ ይሆኑ ማስታመም ይችላል እንጂ ቤታችን ላይ ዝም ብሎ የሚያመላልሰው ነገር የለም ምን ነው ማለት ምን ከምን ተነስተሽ ነው እንደዚህ ያልሽ ያው መምጣት የለብህም ነው እኮ ለምንድን ነው መምጣት እንደዚህ የከፋሽ በቃ መምጣት ስለሌለብህ የጨረስክ ስለመሰለ የኔ መምጣት የረበሸሽ እሺ አሁን ደግሞ ምን ይዘህ መጣሽ አይ ግልጽ አድርጊልኝ በእኔ መምጣት የከፋሽ ነገር አለ ምክንያቱ አለሽ እስቲ ቡና ያለኝት ሳሪዬ ቡናም ምሳም እስቲ እንደሱ አይሻልም ባህላችን እንደዛ ነው ቡና እንደሱ ይሻላል አይ የመጣበትን መጀመሪያ እንወቅና ይፈላል አይ በርግጥ እኔ ለቡና አይደለም የመጣሁት ለቡናም ለሻይ ማለት ነው ጀምሮ ነው እኮ የመጣው ያወራን ነው እኛ እየተጫወትን ነው ልጅ ደግሞ ጥልቅ ብሎ አሁን እንደው ዘለሽ ታላቅሽ አይሆንም እንዴ ነውር ነው ያው እንግዲህ ሲመጣ ለምግብና ለቡና አይደለም ብዬ ነው አይ አይደለም ልክ ነሽ ግን ውጪ ምን የት ሄደሽ ነው ማለት እንደዚህ ለብሰሽ
እሱንም የመናገር ግዴታ አለብኝ እንዴ? እስኪ ብትነግሪኝ አይከፋኝም። እስኪ ንገሪኝ። እሱማ ቆየ እኮ ምኑ ነው ቆየ? ሳርዬ ከተቀየረች እኮ ቆየ እኮ ማለት ቅርብ ጊዜ ነው እዚህ ቤት ውስጥ የመጣሁትና ምንድነው የተቀየረው ነገር? ጥያቄ ስለፈጠረብኝ ነው። መታዘዝም እስከዚህ እናት ቆይ እዚህ ቤት ባለቤት እርሶ ነው አይደል? አይ ምንድነው የተፈጠረው? ማለት ምንድነው የተቀየረው? አሁን ሲጀምር ቤቱን የሚያስተዳድረው ሰው ስለሌለን እያስተዳደርኩት ነው ያለሁት። ሌላ ምን አዲስ ነገር አለ? ማዘራለው አይደል? አብርሽ ይዞባት ነበር ይሆን እንደው ንገሪኝ ካልክማ ልጄ ይሄው ልጄ ከዛን ጊዜ ጀምሮ እሷ ናት አለቃ። እንደው ልጄን እንኳን እንደምፈራው አለቃ ማለት ማዘር አልገባኝም። በቃ አስተዳዳሪ ናት። እንዲ ውጪ እንዲ ዝም በይ በዚህ በዛ ይያለውን ቃቆኑ መገዛው ምን ይያልሽ ነው ተናገሪው? እንደዛ ይያልሽ ነው አንቺ እንዴ? እኔ ሲጀምር የሌለውን ዕቃ እየወጣው እየገዛው ድሮስ ነበር። አሁን ደግሞ ለማን ልዘዝ? እሷን ውጪ አልላት። ሰዓቱ ስልክ ነው ፊቴ ላይ አታወራም። እንደው እንቆቅልሽም አልገባም እና ድሮስ ፊትሽ መጥቼ ላወራ ነው እንደምፈልጊው ልጅ አይደለሽ አንቺ እናቴ ስትይ አልነበር እኮ በቃ አክብሬሽ ሊሆን ይችላል ፊትሽ ላይ ማላወራው እኮ አይ ማክበር አይደለም እሳቸው ትይ ምናምን ስትይ አልነበር? አሁን ከየት መጥቶ ነው እሷ አንቺ ምናምን ማለት ይጀምራል? አይ አላልኩም። አሁን አልሻር እንዴ ማለት ከየት የመጣ ንቀት ነው ባጭር ጊዜ ውስጥ እንደዚህ? ምንድነው የቀየረሽ አንቺ? ያው እንግዲህ ድሮም እናትና ልጅ ነን አሁንም እናትና ልጅ ነን። አይ አሁንና ሰሪና ሰራተኛ ነው ማለት እኔ ከዚህ በፊት እዚህ ቤት ስመጣ አቅሻለሁ ካለባበስሽ ጀምሮ ካነጋገርሽ ጀምሮ እንደዚህ አልነበርሽ እኮ ያኔ ነው ያኔ አብርሽ ይያለ አሁን ምን ተፈጠረ? አብርሽ እኮ ታዲያ ታመመ ከዛ ጸበል ሄደ ሌላ ምን ተፈጠረ? አብርሽ ይያለ አሁንም እኮ አለ ልጅ ያለ እኔ መች ታዲያ ሞቷል አልኩ። ኧረ አይሞትብኝ። ይሄ ነገር ግልጽ አይደለም እንግዲህ ታወራው ሴቲቷ ምንነካት? ታይ ሳርዬ አንቺ ጤነኛ ነሽ ማለት እዚህ ቤት ሁሉም ሰው እንደሚታመመው ማለት ጤነኛ ነሽ ወይ ማለት ምን ማለት ነው? ግልጽ አልሆነም። ኧረ ከዚህም በላይ ነው። ቆይ እሺ አንዳንድ ጥያቄዎችን ልጠይቅሽ። እሺ ጠይቀኝ። አብርሃም ከወጣ ማለት ከጸበል ለጸበል ክትትል እንግዲህ ከዚህ ቤት ከተወጣ የተወሰነ ቀናት ሆኖታል። እስኪ እዚህ ቤት ውስጥ ያለው ሁኔታ እንዴት ነው? ከማዘር ጋር እንዴት ነው የተግባባቻላችሁ? ያው እንግዲህ እንደ ድሮ ነው ምንም ለውጥ የለውም። ሜቢ የኔ አለባበስ እና የኔ መቀየር አናዷት ከሆነ እኔ እንጃ እንጂ ያው ነው ስታዘኝ ምናምን ሰራለው። ቤቱን ድሮም ኮንትሮል ማድረጋው ነኝ አሁንም እንደዛው። አንቺ አብርሃም ከወጣ በኋላ ልብስሽ መቀየር ከምን የመጣው? አይ ድሮም እኮ ለብሳለሁኝ በአጋጣሚ አግኝታኝ ነው እንጂ አንተ እርሶ በእንደዚህ አይነት አለባበስ ያቋታል? እኔ ብዙም አላውቃትም። እንደውም ልበሺ ራስሽን ጠብቂ እላታለሁ። እሷ አሻፈረኝ እያለች ልክ ልጄን እዛ አንተ ይዘው ወደዛ ስትሄድ ይሄው አዲስ ነገር መጣ። ስልክ የምታወራ ከሆነ ፊቴ ላይ ነበረ። አሁን ግን ይሄው ስልክ ታወራለሽ ከማን ጋር ነው? ስልክ ሲጠራ ሮጣ ደጅ ያው እንግዲህ ስልክ የማወራውንም ሁሉንም ልንገር ከቤተሰቦቼ ጋር ጓደኞቼ አሉ። ምን ይሁን አልደረስኩበትም እንጂ ሳርዬ የምን ሚስጥር ሊሆን ይችላል? እኔ ድሮም ማወራለሁ አሁንም እያወራው ነው። ምን እየጮሽባቸው ነው በነገራችን ላይ አይ ድምጽ ይሆናል እንጂ የጮኩባት አይደለም። ከዚህም በላይ ነው። የሌለብሽን ባህሪ ያያው ነው። ከዚህ በፊት ማለት መጥቼ እንደነበርኩት ሁኔታ አይደለም ያወራሽ እኮ። አሁን ደግሞ የመጣሁኝ አልታጣላን ነው እኔ ማጣላት በቃኝ። አልታጣላ ካሉን የመጣው ሂድልን በሰላም ውጣ በሰላም እየኖርን ነው እንዴ። ለምንድን ነው የሚሄደው? ለምንድን ነው የማይወጣው? ለምንድን ነው የሚሄደው? ሂድም ቁጭ በልም የምለው እኔ ነኝ። የቤት ባለቤት ሄዶ አንቺ ምንድን ነሽ አባራሪ ሆንሽ? እያባረርኩ አይደለም ያው ያጣላህን ስለሆነ ብትሄድልን ይሻላል። በሰላም እየኖርን ነው። እኔም አልጣላም። እኔ ከማንም ጋር የመጣላት እንትን የለኝም። ግን ማጣላት ተረጋጊ ማጣላት የምፈልገው አንቺ ከማን ጋር አንቺ ደርሱ ተቆርቋሪ ይችላል። አቤት አይ ወዲና እሺ ምንድነው ማለት እሺ ከማን ጋር ነው የምትደዋወዩ? በዚህ ሰዓት አንቺም እንደ የአብርሃም እህት ነኝ ምናምን ስትይ ነበር አይደል? እንደ እህት እና የአብርሃም እህት በሆንሳ ሄጄ ሆስፒታል መተኛት አለብኝ? ጸበል መንከራተት አለብኝ እኮ? እንደዚህ ሁሉን ነገር መቀያየርና እናት ላይ ይሄን ያህል ተጽዕኖ ማድረስ ልክ ነው ወይ? እኔ ያደረስኩባት አይደለም ያለውን ነገር ነው። ከታም ተው ነው ታዲያ እንደዚህ የሚሉት በብዙ ነገር ከስልክሽ አንስቶ ዛሬ ምን ሆነ? ዛሬም የደውለው ሰው ማን ነው? ጤነኛ ነሽ? ሴት ይሁን ወንድ ይሁን ደረስኩልሽ እያልሽ ደረስኩልሽ ትያለሽ። እኔ ደግሞ ይሄንን ምንድነው እኮ እየሰራው ያለው ለቤተሰቦች አይደል እንዴ? በቃ አሁን ቀን ይወጣላችኋል እየሰራው ነው እያልኩ ስልክሽን ታመጫለሽ? ለምን አመጣለሁ? ስልኩን ማየት እችላለሁ? ለምን እንደምታየው ይሄን አንተ ምንድነው? ማነክ? እዚህ ቤት ውስጥ የመጣሁት
አንድ ኬዝ ይዤ ነው ይሄን ኬዝ ደግሞ እዚህ ቤት ውስጥ ካለው ሰው ጨረስክ አለቀ በቃ አልጨረስኩም ገና ነው እኔ ነኝ የጠራው ወይ ጉድ እሱ ያወራውት ነው እንግዲህ በመሃል ጥልቃት በይ እሺ በቃ ችግር የለውም በቃ እሺ ይቅር ስልኩም ይቅርሽ ያውልሽ እዚህ ቤት የመጣሁት እኔ ማጣራት ያለብኝ ነገሮች አጣርቼ ነው ልጁ ጸበል ቦታ መተት እንደተደረገበት ማለት የምን መተት በስማሙል መተት ማለት ይሄ ሰዎች በሰው ላይ ማለት የምን መተት አንቺ ያለሽበት ላብራራልሽ መተት ማለት ሰዎች በሰዎች ላይ ተንኮል የሚሰሩት ነገር ነው እና ልጁ ደግሞ ከሰዎች ጋር እንዳይስማማ የሚሰሩት ነገር እኮ እንዴት እንደዛ አብርሽ ላይ ይሰራል ምንድነው ተንተባተብሽ አይ እንዴት ይሰራል ብዬ ነው ማለት ማንም ሰው አይቀርብም ብዬ ነው ደንግጬ እኮ ነው ያ ወንድም አይደል እንዴ እኮ አይ እንደዚህ ስላልጠበቅኩ እኮ ያ ይሄንን እኮ ልታውቂ የምትችይበት መንገድ ነበረ ግን አብርሃም ጸበል በገባ ሰዓት አንቺ እናት እንደ እንትን ሲመላለሱ ሲጠይቁ እንዴት ሆነ ይሄ ልጅ ያሉ ሲሉ አንቺ ግን አንዴም ወደዛ አልመጣሽም ያ የቤቱ ስራ እኮ ነው እንጂ ጫክኝበት አይደለም የቤቱ ስራ ሳኒ ቆጣው እንዴት ይሆናል ወንድምሽን ጠይቂ ስልሽ ይሄ እኮ የህይወት ጉዳይ ነው አይደል አብርሽ በጣም መልካም ልጅ ነውና እንዴት አስችሎሽ እዚህ ቁጭ አልሽ ለኔም ጥያቄ ፈጥሮብኛል ማለት ምንድነው እየተደረገ ያለው እና ቤት ውስጥስ ምንድነው የምትሰሪው ያው እንዳየው ነው ሁሉም ስራ እኔ ላይ ነው ያለው የሚያግዘኝ ሰው የለም እሺ እንደዚህ ፋ ማለት ሰውዛ ማለት ለጤንነቱ እየታገለ አንቺስ እንደዚህ ፋ ማለት እሺ ምንድነው እና ምን ልሆን እሺ ጥቁል ልልበስ ለሞተ ሰው ነው ምናልባት ጥቁል የሚልበስ እኮ ታዲያ ምን ልልበስ ግን ኦኬ ስም የኔ መዘነጥ ነው እንዴ እናንተን ያናድዳችሁ መዘነጥ አይደለም በጣም ተረጋግተሻል በጣም ዘና ብለሻል እናት ከስንት ቀን ጀምሮ ያላችሁን ጭንቀት አቃለው አንቺ ደግሞ በተለየ መንገድ ነው ያለሽውና ይሄ ምክንያት እኔም እኮ ተጨንቅ ያለው ታቃለች አሁን አንተን ስታይ ተቀየረች እንጂ ሁሉም ነገር እኮ ታቃለች ማዘር ማለት እሷ አዲስ ሰው ነው የሆነችብኝ እርሱ ምንድነው ብለው የሚጠረጥሩት ነገር አለ ብዙ መጠረጥረው አለ ምንድነው ምን ተጠረጥሪያለሽ ብዙ ሳሪዬ ማዘር ብዙ እሷ ጤነኛ አትመስለኝም አብርሽ ከገባ በኋላ ምንም በቃ ማን ጤነኛ እንደሆነ እኔ ራሱ እርሱ ይናገር ጤነኛ ስላልሆንኩ ነው ከፊቴ ወስደሽ ስልክ የምታወሪው እኔ ስልክሽን ተጠራጠርኩ እኔ ድሮ ማወራ የለም አይ አጠገቤ ነው ቁጭ ብለሽ የምታወሪ ከፈራሽ ተሻውሪ ስልሽ ሌላ ጊዜ አይ እማዬ ምን ችግር አለው ብለሽ እትዬ ምን ችግር አለው ብለሽ አይደል የምታወሪ አሁን ስልክ ከጠራው እንኳን የግል ጉዳይ ሊኖረኝ ይችላል አክብሬሽም ሊሆን ይችላል ጓደኛ ይዤ ሊሆን ይችላል ምን ችግር አለው ልጅ አክብሬሽ ምንም ከሌላ እሺ ስልክሽን ስጭንና ተረጋጋሚ ደወልሽበት ቦታ ካለ ደውይና እኔ እሱ ግዴታ አይደለም ወንድምሽ ነው ለዛ አልሰጥም አይ ምታደርጊው አይደለም በቃ አልሰጥም ወንድምሽ ነው እዚህ ጋር አስርሽ ከዚህ አጠገባሉ ብትኖርም ስልኩን እሱ አልገዛችልኝም ለዛ አልሰጥም መብቴ ኦኬ ምንድነው ማለት እኔ አሁን የምጠራጠረው ነገር አለ የደረሰን መረጃ በጣም የቅርቡ ሰው ይሄን እንዳደረገበት እናውቃለን ማን ነው ብለን እኮ ማን ሊሆን ይችላል ቤት ውስጥ ልትኖሩ የምትችሉት እኛ ነን እኮ እኛ ደግሞ እንደዚህ ያው ታውቃለች እኔም ከቤት እንደማልወጣ እንዴት እሷም ደግሞ ልጇ ላይ ታደርጋለች ተባበሪን እስኪ ስልክሽን አምጪውና በተደጋጋሚ የተደወለበት ቦታ ካለ ደዊ ከዛ ሌላ ደግሞ ሰው እንፈልጋለን ማለት ነው ግን መጀመሪያ አብሮት የሚኖሩ ሰዎችን ቼክ ሳናደርግ ሌላ ቦታ እንሄድ ይሄ እዚህ ልጅ ላይ ማን ተንኮል ሊሰራ ይችላል ማን እንደዚህ በህይወቱ ማን ሊጫወት ይችላል ብለን ስናስብ አጠገቡ ያሉ ሰዎች ነው ሊመጡልን የሚችሉት ይሄንን ካላጣራን በስተቀር ወደ ሌላ ቦታ እንዴት አድርገን እንሄዳለን ዘመድ አለው ብለን ስናስብ ዘመድ ያን ያህል ቅርበት እንደሌለውና ሌላ ቦታም ሄዶ አያውቅም ይሄንን እርግጠኛ ሆነውልናል ስለዚህ አሁን ምናጣራበት መንገድ ስልክሽን ስጭንና በተደጋጋሚ እኔ ስልኬን አልሰጥህም አልኩክ እንደው ልጄ ማሺ ካላለች እኔ ቤቱንም ለምን እሱ መብትሽ ነው ስልኩን ግን አልሰጥም ለምን ማትሰጭኝ ስልኩን አንቺ ትኖሪ ለምን የምትደብቂው ነገር ስላለ አይደለ የደበቅሽው ነገር ምንድነው ምንም የለም አልኩክ እኮ ስልኩን ደግሞ አልሰጥም ለምን በቃ መስጠት ስለሌለብኝ ታመጫለሽ እንዴ ማንንም ያስገድደኝ እኔ ያስገድድሻለሁ እንዴ መብቴ ነው አልኩክ እኮ አልገዛህልኝም ስልኩን አምጪው ስልክ የለም ይኸውልሽ ከኔ ጋር እላፊ ነገር ውስጥ ባንገባ ደስ ይለኛል የሆነ ነገር እየደበቅሽ እንደሆነ ግልጽ ነው ምንድነው
የምደብቀው? ስልኩን ታመጫዋለሽ አትጩይ ተረጋጋ ያውልሽ ስልኩን ታመጫዋለሽ ምክንያቱም ያላንዳች ነገር እንደዚህ የደበቅሽ ነገር ባይኖር ስላለች ብቻ ማመን የለብህም እሷ ባትለኝም እኔ ማረጋገጥ ፈለኩ የሳቸውንም ስልክ ቼክ አደርጋለሁ ያንቺንም ስልክ ቼክ እሷን ቼክ አድርግ ምክንያቱም እኔ ምን አውቃለሁ ስለሷ እኔ ግን ስልክ አልሰጥም ካንቺ ነው የምጀምረው አልሰጥማ እንዴ ከቤቱ ባለቤት ነው የሚጀምረው ስልክ ያውልሽ የተፈታተንሽኝ ነው አሁን ስልኩን አምጪ ካንቺ ጋር ወይ ጉድ አንቺም እኮ ባለቤት ነኝ እያልሽ ነው እንግዲህ ተናግሬያለሁ እኔ ስልክ ምንም ስልክ አልሰጥም ጀመር አንቺ ጋር እዚህ ቤት ከመጣው ጀምሮ አዲስ ነገር ያየሁት አንቺ ጋር ነውና አንቺን መጠራጠር ስለተቀየርኩ ሊሆን ይችላል ግራ ይገባ ስልክሽን ታመጫለሽ አታመጪው አላመጣው ለምን ማታመጪው ስለማልሰጥ በቃ መብት አንቺ ስልክሽን የት ነው ስልክሽ አለው አንዴ ካሜራውን አጥፉልኝ